ታህሳስ ግርግር ተብሎ በታሪክ በሚታወቀው ልክ ከዛሬ 55 ዓመት በፊት በአውሮፓ አቆጣጠር በ1960 ዓመተ ምህረት ላይ የቀዳማዊ ኃይለ ሥላሴን መንግስት ለመፈንቀል በጄኔራል መንግስቱ ንዋይና በወንድማቸው በአቶ ገርማሜ ትብብር በተደረገው ያልተሳካ መፈንቅለ መንግስት ሙከራ ላይ በተባባሪነት ተጠርጥሮ በምስሉ ላይ እንደሚታየው የ20 ዓመቱ ወጣት ጥላሁን ገሰሰ ለተወሰኑ ሳምንታት ለእስር ቤት ተዳርጎ ነበር። ጋሽ ጥላሁንን ያስጠረጠረውና ለእስር ያበቃው ጉዳይ መፈንቅለ መንግስቱ ሊደረግ ቀናት ሲቀረው ኡታ አያስከፋም ሲለዩ ተዋዶ በሚል ርዕስ ስር ለህዝብ ባቀረበው ተወዳጅ ሙዚቃ ተጠርጥሮ ነበር። ኡታ አያስከፋም ሲለዩ ተዋዶ ከዚህ የበለጠ ከየት ይመጣል መርዶ እያለ በመጫወቱና ከአቶ ንዋይ ልጆች ጋር በነበረው ወዳጅነት በአሸባሪነት ተጠርጥሮ ለብዙ ሳምንታት መታሰሩ የዘመኑ ሰበር ዜና እንደነበር በታሪክ ተጽፏል። በዚህ አያበቃም። በምዕራባውያን አቆጣጠር በ1975 በደርግ ዘመነ መንግስት በአልማዝ በሚል ርዕስ ስር ለህዝብ ባቀረበው ሌላ ተወዳጅ ሙዚቃ ተጠርጥሮ በድጋሚ እስር ቤት መውረዱ ይታወቃል። አልማዝን አይቼ አልማዝን ባያት ሶስተኛዋ አልማዝ ብትመጣ ድንገት ሁለቱን አልማዞች ስላስረሳችኝ ምርጫዬም በምርጫ ተበላሸብኝ እያለ በመጫወቱ ይህ አባባል ደግሞ ሶስቱን የደርግ መሪዎች ተፈሪ በንቲን፣ አጥናፉ አባተና መንግስቱ ኃይለማርያምን የሚተች ስለሆነ ተንኮለኛ ነህ ብሎ አሁንም ጋሽ ጥላሁን እስር ቤት መውረዱ የማይዘነጋ ትውስታ ነው።